17ኛ ትምህርት ቤት የሚወጣ የነበረ የአገሪቷ ጎበዝ ሐኪም እንደሆነ ሲሰማ የተለያዩ ታሪኮች ሲሰማ እኔ እችላለሁ፣ እኔ ድንቅ ነኝ፣ ትልቅ ህልም አለ፣ ህልሜ ይቻላል፣ ከዚህ በኋላ እቀይራለሁ። አብዛኛው ሰው ይህ የራሱ ፓራዳይም አለው። ኔጌቲቭ ፓራዳይም አለው፣ ፖዚቲቭ ፓራዳይም አለው። ደስ ይላል፣ ሞቲቬሽን ደስ ይላል፣ ህይወትህ ለመቀየር ያለ ጉጉት ደስ ይላል። ስትወጣ ስትገባ፣ ስትወጣ ስትገባ፣ ስትቀየር ስትመለስ፣ ስትጀምር ስትመለስ ራሱ የቻለ ራስ ምታት ነው። የሰው ልጆች ሀሳብ አለን፣ ስሜት አለን፣ ድርጊት አለን፣ ልማድ አለን፣ እምነት አለን፣ ከዛ ደግሞ ፓራዳይም አለ። እነዚህ ነገሮች መቀየር አለባቸው። የሆነ ታሪክ ሰማ ሞቲቬትድ ነህ፣ ምን ይቀየራል? ሀሳብህ ይቀየራል። ታሪክ በጣም መሳጭ ከሆነ ምን ይቀየራል? ስሜትህ ይቀየራል። ግን ምን አልተቀየረም? አብዛኛው ሰው ይህ የራሱ ፓራዳይም አለው። ኔጌቲቭ ፓራዳይም አለው፣ ፖዚቲቭ ፓራዳይም አለው። ፖዚቲቭ ፓራዳይም ቆንጆ ነው። ኔጌቲቭ ፓራዳይም ነው መቀየር የምፈልገው። እዚህ ሲመጣ ይነቃቃል። እንዴ እናንተና ከቻሉ እኔም እችላለሁ። የተለያዩ ታሪኮች ሲሰማ የ21ኛው ክፍለ ዘመን ጀግኖች ሲሰማ 57ኛ ትምህርት ቤት የሚወጣ የነበረ የአገሪቷ ጎበዝ ሐኪም እንደሆነ ሲሰማ የተለያዩ ታሪኮች ሲሰማ እኔ እችላለሁ፣ እኔ ድንቅ ነኝ፣ ትልቅ ህልም አለ፣ ህልሜ ይቻላል፣ ከዚህ በኋላ እቀይራለሁ። ዛሬ ምሽት እጄ ቀይራለሁ። ዛሬ ምሽት ራሴን ቀይራለሁ። ቤቴ ቀጥታ ነው ምገባ። ወደዚህ ወደዛ አይደለም። ቲክቶክ አልጎረጉርም። ማይሆን ነገር አላደርግም። አነባለሁ፣ አቅዳለሁ፣ እገመግማለሁ፣ በሰዓት ተኛለሁ፣ በሰዓት እነሳለሁ። ቀኔ በጸሎት በምስጋና ጀምራለሁ። የተሻለ ሰው ሆናለሁ። እንደዚህ ስትል ፓራዳይም የስ እንችላለን፣ የስ ነው የሚለው ፓራዳይም። ቤት ሄደ በቃ ላቅድ ስትል ምን እንደሚለው ፓራዳይም፣ በዚህ ሰዓት እኮ ቲክቶክ ነው የምናየው፣ ከመጀመሩ ነው የምናቅደው። በዚህ ሰዓት እኮ ከሚስት ጋር የምትናደድበት ሰዓት ነው፣ የምትጨቃጨቅበት ሰዓት ነው። ከመቼ ነው ሰላም? ለምደኸዋል፣ መጨቃጨቀው ለምደኸዋል፣ ሞባይል መገርገሩ ለምደኸዋልና ሰውነት ግራ ይገባል። ከመቼ ነው ጥሩ ሰውዬ የሆንከው? ከመቼ ነው የተረጋጋ ሰውዬ የሆንከው? ከመቼ ነው ሰላም የሆንከው? እንዴ ይኸው ልጅህ እያበላሸ ነው። ቤተሰቦችህ እንደዚህ ያደረጉ ነው። የሆነ ማለት ጠለቅ ብለን ማየት አለብን። እንደ ቀልድ ያወራሁት ነው ያለው፣ ግን ጠለቅ ብለን የለመድነው ነው የምንሆነው። በዚህ ሰዓት እኮ ቲቪ የምታይበት ሰዓት ነው። ጓደኞች ምን ልታደርግ ነው? አይ ብለህ ትተህ ነው ትተኛለሁ ብትል ልተኛ ስትል ስላለመድከው ማለት ነው። ሰውነት ይተኛል? አይተኛም። የመጀመሪያ ቀን አይተኛም። እንደምንም ብለህ ተኝተህ አላርም ሞልተህ ጠዋት ልትነሳ ስትል ምን ይላል ፓራዳይም? በዚህ ሰዓት ምን ልትሰራ? ለየትኛው ኢኮኖሚ፣ ለየትኛው ኑሮ ምን ልትደርስ? እስክተኛ ዝናብ ነው፣ በዛም ያማሃል፣ ሳይነስ ይዘሃል፣ እንደዚህ ያደርጋል፣ ጭቅጭቅ። መጨረሻው እጅህን ሰጣለህና ተኛለህ። ጥሩ ታሪክ ብቻ ልነግራችሁ አልፈልግም። ከነ መጥፎ ታሪኩ ልነግራችሁ ነው። ፓራዳይም ልትቀይር አይፈልግም። አንዴ የመሸነፍ ፓራዳይም ካለ ልታሸንፍ ስትፈልግ ፓራዳይም አይለቅም፣ ያሳምናል። በሚቀጥለው ቀን ሞር ሞቲቬሽን ሰምተህ ስትሄድ በቃ ባለፈ አሸንፈኛል፣ ፓራዳይም አስተኝተኛል፣ ዛሬ ግን እነሳለሁ ብለህ ጠዋት አላም ሲጮህ ልነሳ ስትል ተነሳሽነት አሪፍ ነው፣ ደስ ይላል። ሞቲቬሽን ደስ ይላል። ህይወትህ ለመቀየር ያለ ጉጉት ደስ ይላል። ግን ብርድ አለ፣ ዝናብ አለ። ሰኞን ጀምር፣ በቃ ሰኞን ጀምር። ሰኞ ባይዘው ወይ አዲስ ዓመት ቅርብ ነው። አዲስ ዓመት 2 ሳምንት 3 ሳምንት እስከ አዲስ ዓመት ድረስ እናንብብ። እስከ አዲስ ዓመት እንዘጋጅ። በደንብ አድርገን እንጎብዝ። በደንብ አድርገን እንጠንክርና አዲስ ዓመት ሞቅ አድርገን ደመቅ አድርገን ጀምራል። እና እውነት ይመስላል። የፓራዳይም ወሬ አይመስልም። የራስህ ሀሳብ ይመስላል። አለ በውስጣችን የሆነ ፓራዳይም አለ። ያ ፓራዳይም አሁን ያለው ውጤት ተመችቶታል እና ለውጥ አይወድም። ፓራዳይም የፓራዳይም ትልቁ ችግር ለውጥ አይወድም። ልትቀየር ስትፈልግ ወደ እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል፣ አሳካለሁ፣ እሻገራለሁ፣ ደርሳለሁ ልትይ አይ ቆይ በሰዓቱ አይደለም። ለውጥ አይወድም ፓራዳይም። ስለዚህ አሁንም ይመልሳል። ገጥማችሁ ያውቃል? ትወጣለህ፣ ይመልሳል። ፓራዳይም ትወጣለህ፣ ይመልሳል፣ ትወጣለህ፣ ይመልሳልና ይሄ ራሱ መውጣት መግባቱ ድካም ነው።
ስትወጣ ስትገባ፣ ስትወጣ ስትገባ፣ ስትቀየር ስትመለስ፣ ስትጀምር ስትመለስ ራሱ የቻለ ራስ ምታት ነው። ብዙ ሰው ሞቲቬሽን የሚያስጠላው እሱ ነው። ሞቲቬትድ ይሆናል፣ ይነሳል፣ ከዛ ደግሞ ምን ይሆናል? ይመለሳል። ሞቲቬትድ ይሆናል፣ ይነሳል፣ ከዛ ደግሞ ይመለሳል። እና መጨረሻ ኧረ ተወኝ ባካችሁ፣ ስንቴ ሞቲቬትድ ሆንን፣ ስንቴ ሞከርን፣ አይሆንም፣ ተወኝ በቃ የሚያስብል ደረጃ ያደርሳል። እና መፍትሄ የሌለው ይመስላል። አሁን መረዳት ያለብን የሰው ልጆች ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ ነው መቀየር ያለብን። እኔ ስቀየር ሀሳቤ ብቻ አይደለም መቀየር ያለበት። ሞቲቬሽን አብዛኛው ጊዜ የሚቀይረው ሀሳብ ነው። ከሀሳብ አልፎ የሚቀይረው ስሜት ነው። የሰው ልጆች ሀሳብ አለን፣ ስሜት አለን፣ ድርጊት አለን፣ ልማድ አለን፣ እምነት አለን፣ ከዛ ደግሞ ፓራዳይም አለ። እነዚህ ነገሮች መቀየር አለባቸው። ይጋደ ስለዚህ ሞቲቬሽን ስትመጣ እዚህ ጋር የተለያዩ ታሪኮች ስትሰማ ብዙ በአገራችንም ሆነ በዓለማችን ያሳኩ ሰዎች ስትሰማ ምን ያክል ከብዷቸው እንደነበረ፣ ምን ያክል እንደተፈተኑ፣ ምን ያክል እጃቸው ለመስጠት ትንሽ እንደቀራቸው ስትሰማና እንደሸነፉ ስትሰማ ሞቲቬትድ ትሆናለህ አይደለ? አንድ ሞቲቬት የሚያደርጋችሁ ታሪክ ልንገራችሁ። ዳርቢ ነው የሚባለው። ዳርቢ የሆነ ሰዓት ወርቅ ማግኘት እንደሚችል አመነ። የሆነ ቦታ ቆፍሮ ወርቅ ማግኘት እንደሚችል አመነና ብቻውን ሄዶ ወርቅ ለማግኘት መቆፈር ጀመረ። መቆፈር ጀመረ። ሄደ፣ ቆፈረ፣ ምልክት አገኘ ወርቅ እንዳለ። ደስ አለውና ጓደኞቹ፣ ቤተሰቦቹ አምጥቶ ከነሱ ውል በመፈረም ኑ እንቆፍራልና ረጅም ጊዜ ቆፈሩ። ረጅም ሄዶ ውስጥ ቆፈሩ። ሁሉም እየደከማቸው መጣ። እሱም ደከመው፣ በጣም ተስፋ ቆረጠ፣ አለቀሰ፣ እጁን ሰጠ። አንድ ሰው የመጣ ምን ሆነ ሲለው በቃ ይሄ ስንት ጊዜ ቆፍሬ ወርቅ ማግኘት አልቻልኩም። እውነተኛ ታሪክ ነው አለው። ስለዚህ ምን ነው የምትፈልገው ሲለው በቃ እቃ ሽጬ ሊሄድ ነው ፈልገዋለሁ፣ $100 ሰጥሃለሁ፣ ለዚህ ሁሉ ቃሉ $100 ሰጠው እና ሄደ። ያ ሰውዬ እቃ ነው የሚገዛው፣ ግን አስተዋይ የሆነ ሰውዬ ነው። ሄዶ አንድ ልምድና እውቀት ያለው ሰው አመጣ። ልምድና እውቀት ያለው ሰው፣ ስለ ወርቅ የሚያውቅ ሰው አመጣና ሲያማክረው፣ ሲያጠናለት ማለት ነው፣ ከተቆፈረበት ቦታ 3 ጫማ ወደ አንድ ሳይድ ቢቆፍሩ ኖሮ ሚሊየንስ ወርቅ ነበር። 3 ጫማ ብቻ 3 feet from gold 3 feet from gold የሚባለው ታሪኩ። 3 ጫማ ቆፈረ፣ አገኘ ወርቅ። በጣም ሚሊዮነር ሆነ ሰውዬ። ትንሽ ዲስታንስ እና በጣም ሀብታም ሆነ። ከዛ ዳርቢ ስለዚህ ታሪክ ተሰማው። እዚህ ጋር ነው ያለ ህይወት። አንዳንዴ ፌር አይደለችም። ሰርተህ ላታገኝ ይችላለህ። ለፍተህ ላታገኝ ይችላለህ። ሞክረህ ላይሳካ ይችላል። አንዳንድ ሰው በቃ በዚህ የመጨረሻ ውስጡ ይጎዳልና ተስፋ ይቆርጣል። አንዳንድ ሰው ደግሞ ሞር ጥበበኛ ይሆናል፣ ሞር አስተዋይ ይሆናል። ዳርቢ ያጋጠመው ነገር ቀላል ነው? የከሰረው ኪሳራ ቀላል ነው? አይደለም። ባጋጠመው ኪሳራ ግን ለመፍረስ ዝግጁ አልነበረም። ተማረበት። ወደ ኢንሹራንስ ሽያጭ ስራ ገባ። ወደ ኢንሹራንስ እና መርሁ ምን ነበረ? ሁሌ የምፈልገው ወርቅ ለማግኘት 3 ጫማ ብቻ ነው የቀረኝ የሚል መርህ ይዞ ወደ ኢንሹራንስ ገባ። ትልቅ ማልታ ኢንሹራንስ ካምፓኒ ገባ። ምክንያቱ ካልሸጠ አይመለስም። ኪሳራው እንደ ጥንካሬ ተጠቀምበት፣ ውድቀቱ እንደ እድገት ተጠቀምበት እና ትልቅ የሆነ ኢንሹራንስ ካምፓኒ ገንብቶ ሄደ። ስለዚህ በህይወታችን እንደምንፈልገው ሳይሆን እንደማንፈልገው ሊሆን ይችላል። አንዳንድ ሰው ባጋጠመው ችግር ይፈርሳል። አንዳንድ ሰው ደግሞ ምን ያክል ከባድ ችግር ቢያጋጥመው ከሱ አንድ ትምህርት ተምሮ ወደፊት አንድ እርምጃ ይሄዳል፣ ያድጋል፣ ይቀይራል፣ ያሻሽላል። እኔ ዳርቢ ታሪክ ስንሰማ ምን እንሆናለን? ሞቲቬትድ። የስ እኔም እንደ ዳርቢ 3 ፊት ወደ ላይ። ሞቲቬሽን የሚባለው ይሄ ነው። የሆነ ታሪክ ስንሰማ ሞቲቬትድ ነህ። ምን ይቀየራል? ሀሳብህ ይቀየራል። ታሪክ በጣም መሳጭ ከሆነ ምን ይቀየራል? ስሜትህ ይቀየራል። ግን ምን አልተቀየረም? ልማድህ አልተቀየረም።
በጣም ጎበዝ ከሆንክ በሀሳብ ትቀይራለህ። አሁን እዚህ ጋር አንድ ሰው መጥቶ እስከ ዳዊት የምለው ልስማ እንጂ የኔ ችግር እኳ መፍትሄ የለውም፣ የኔ ኪሳራ እኳ መፍትሄ የለውም ብሎ በሀሳብ ተስፋ ሊቆርጥ ይችላል። እኔ በጣም ጎበዝ ከሆንኩ በደንብ አድርጌ ካስተማርኩ ምኑ ነው የማስቀይረው? ሀሳቡን ነው የማስቀይረው። በጣም የምገፋ ከሆንኩ እዚህ ጋር የተለያየ እንቅስቃሴ ማሳይ ከሆንኩ ደግሞ ከሀሳቡ አልፌ ምኑ ልቀይረው እችላለሁ? ስሜቱ እችላለሁ የሚል ስሜት ልሰጠው እችላለሁ። እነዚህ ሁለቱ ግን በቂ አይደሉም። ልማድ አለን፣ የሰው ልጆች ልማድ አለ። ጠዋት ስትነሳ ልማዶች አሉ። ጠዋት ስትነሳ ወደ ሽንት ቤት ትገባለህ፣ ከሱ ሄደ ወደ ኪችን ልትገባ ይችላል። ልማዶች አሉ አውቶማቲካሊ የምታደርጋቸው። ልማድ ሞባይል መጎርጎር ሊሆን ይችላል። ልማዶች አሉ። እነዛ ልማዶች ለይተህ ካላወጣቸው እነዛ ልማዶች ሀሳቡም ስሜቱን ድራሹ ያጠፉታል። ትነሳለህ፣ ሽንት ቤት ትገባለህ፣ ሞባይል ትጎረጉራለህ፣ ቢሮ ትሄዳለህ። ቢሮ የሆኑ ሰዎች ያቃጥሉሃል። መሀል ቀን ላይ ትናንት ማታ ምን ነበረ ስልጠና የወሰድኩት ይቻላል ወይ ጉድ፣ እስከ ቀኑ በሰላም ልለፈው ተረስተዋል ህልሙ። ከዛ ልማዱ ሲያጠፋን ምን ያጠፋናል? እምነታችን ያጠፋናል፣ ፓራዳይማችን ያጠፋናል። አንድ ክብ እንገባለን። አሁን ይሄ ነው ፖይንቱ። አንዴ እዚህ ከገባ፣ አንዴ እዚህ ክብ ላይ ከገባ፣ አንዴ እዚህ ሰርክል ላይ ከገባ፣ በተለይ ሞቲቬሽን ስትጨምርበት ያሳብዳል። ሞቲቬሽን ሲጨምርበት በዚህ ሞቲቬት ትሆናለህ፣ በዚህ ይመልሳል። 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 ያቃውሳል እና ይጨንቃል። እኔ ድንቅ ነኝ፣ ትልቅ ህልም አለ፣ ህልሜ ይቻላል ትላለህ፣ ግን ይመልሳል እና በጣም ከባድ ጭንቀትና ውጥረት ይፈልጋል። እዚህ ጋር ሆነ ያሰብክ ብታስብ ያው ነው። ኦልሬዲ ስለተረባበሽክ ያሰብክ ብታስብ፣ የሰራህ ብትሰራ፣ የሄድክ ብትሄድ ይስሰኝ። አእምሮ እረፍት የለውም፣ ሀሳብ ነው። እኔ እኮ እችላለሁ፣ ግን እንዴት እችላለሁ? ከየት ይምጣ? ኧረ ምን ልሆን ነው? መጨረሻ ምን ሊሆን ነው? በቃ እንደዚህ ልሸነፍ? እኔማ ልሸነፍ፣ በቃ መሄድ አለብኝ። ይሄ ልጅ እኮ ነው፣ አይቺ ልጅ ናት፣ እንደዚህ ናቸው፣ እንደዚህ ጭንቀት፣ ውጥረት፣ ዲፕሬሽን፣ ኤንዛይቲ፣ ውጥርጥርጥር እና አንዳንዴ እንዴ የራሱ ጉዳይ፣ አንዳንዴ ሞት ይሻለኛል ደረጃ ልንደርስ እንችላለን። እንደዚህ ገጥማቸው ያውቃል? አንዳንዴ እንደዚህ ያስጨንቃቸው ያውቃል? እንደዚህ አይነት ጭንቀት ከገባን እዚህ ጋር ሆነን ማሰብ ከሞከርን የባሰ ነው የሚያሳብደን። እዚህ ጋር ሆነ አእምሮ በቃ መቀየር አለብኝ፣ መሻሻል አለብኝ፣ ማደግ አለብኝ፣ ያው ነው። ከዛኛው የተለየ አይደለም። አንተ አይደለም የምታስበው፣ ፓራዳይም ነው የሚያስበው። ዝም ብሎ ነው የሚቀላቅለው። አንዳንዴ እንደዚህ ራሳችሁ ልታገኟት ችላላችሁ። በዚህ መንገድ ማሰብ ከጀመራችሁ መፍትሄ የለውም፣ ይረብሻል፣ ያሳብዳልና ይሄ ሁሉ መተው ነው። ይሄ ሁሉ ትቶ ትንሽ ረጋ ማለት ያስፈልጋል። ከዚህ አይወጣበትም፣ ህልም አይወጣበትም፣ ፓራዳይም አይወጣበትም፣ ቁም ነገር አይወጣበትም። ሁከት ነው። ምን የምናደርገው? ትንሽ ሰከን እንላለን፣ ትንሽ ረጋ እንላለን፣ ትንሽ ወደ ራሳችን መለስ እንላለን። ብዙ ዘዴዎች አሉ መጠቀም የምንችላቸው፣ ብዙ ዘዴዎች መጠቀም እንችላለን። ቆንጆ የሆነ ዘዴ ከሁሉም ምስጋና ነው። ምስጋና ወደ ልባችን ይመልሰናል። ምክንያቱም እዚህ አይነት መንፈስ ስንገባ ወደ አእምሯችን የሚመጣልን ለምን እንደዚህ ያልሆነም፣ ለምን እንደዚህ ያልሆነ፣ ለምን እንደዚህ ያልሆነ፣ ሰው የለኝም፣ ገንዘብ የለኝም፣ መንገድ የለኝም፣ ጨንቆኛል፣ ከፍቶኛል፣ ምንም የለኝም ነው አይደል? አሁን ይሄ መቀየር ይችላል። በምን መቀየር እንችላለን? በምስጋና መቀየር እንችላለን። ምን ብለን ነው የምናመሰግነው? ስላለን። እዚህ ምን እንዳላቸው አላውቅም፣ ግን ሁሉ ሰው ያለው ነገር አውቃለሁ። ዋና እዚህ ያለን ሰዎች ሁላችን ምን አለን? መጀመሪያ ያለን ምንድን ነው? ህይወት ነው ያለን አይደለ? ከህይወት የሚበልጥ ነገር አለ? እቺ ህይወት ትናንት ማለቅ ይችል ነበር፣ ግን ትናንት አላለቀችም። ፈጣሪ አላለም። ስለዚህ በህይወት ነው ያለው። በአፍንጫዬ ደግሞ ትንፋሽ አለ። ይሄ ትንፋሽ ዝም ብሎ አይደለም የሚሰጠው። በአፍንጫችን ትንፋሽ አለ። ይሄ ትንፋሽ ወደ አፍንጫችን እንዲመጣ ስንት ዛፎች፣ ስንት አልጌዎች ሌሊት ሙሉ ሲሰሩ ነው ያደሩ። በአፍንጫችሁ ትንፋሽ አለ? አይሰማም? እዚህ ቤት በአፍንጫችሁ ትንፋሽ አለ ወይ? አሁን ብዙ ሰው የስ ነው የሚለው። ለምን ነው የስ የሚለው? በአፍንጫችሁ ትንፋሽ አለ ሲባል ምክንያቱ ትንፋሽ ቀላል ነገር ነው የሚመስለው። እባካችሁ ተባበሩኝና እቺ ቧንቧ ዝጓት። ስንት ደቂቃ ነው መቆየት የምንችለው? ይሲ ስለ ገንዘብ ህልም ምናምን ማውራት የቻልነው ትንፋሽ ስላለ ነው።
ትንፋሽ ባይኖር ኖሮ ንቅንቅ አለ? ትንፋሽ ባይኖር እንቅስቃሴ አለ ወይ? የለም። ትንፋሽ ስላገኘን ነው ህልም፣ ስልጠና፣ ትምህርት ምናምን የምንለው ያለ ነው። ምን በላው ምግብ ዛሬ ምንድን ነው የበላ ነው? እንጀራ ከበላን እንጀራ ከሱቅ አይደለም የሚመጣው ወይ ከካፌ አይደለም የሚመጣው። እንጀራ ከየት ነው የሚመጣው? ከኢትዮጵያ ሙሉ ነው የሚመጣው አይደል? ሩዝ ከበላን ከየት ነው የሚመጣው? ከቻይና ነው የሚመጣው። ዛሬ የበላኸው ምግብ ልብ ለሆ ላትሆን ይችላል፣ ግን ከሰፈራችሁ አይደለም የሚመጣው። ከኢትዮጵያ፣ ከአፍሪካ፣ ከዓለም ነው የመጣው። ዛሬ የሞቅነው የፀሐይ ብርሃን ከዚህ መሬት አይደለም የመጣው፣ ከዚህ ዩኒቨርስ፣ ከዚህ ፕላኔት ውጪ ከዩኒቨርስ ነው የመጣው። የሚያስፈልገን ነገር በሰዓቱ እየተሰጠን ነው አይደለም። ስለዚህ በአፍንጫ ትንፋሽ ስላለ ተመስገን። ውሃ ከየት እንደሚመጣ አላውቅም፣ ግን ፈጣሪ ውሃ ይሰጠኛል አይሰጠኝም? ምግብ እየሰጠን ነው አይደለም? ተመስገን ነው አይደለም? አሁን ስናመሰግን አመስጋኝ ነን። ለአመስጋኝ ሰው ለሚያመሰግን ደግሞ የሚያመሰግንበት ይጨመርለታል። የሚያማርበት ይጨምር። ስታማርር ሞር የሚያማርርህ ነገር ነው የምታገኘው። ስትበሳጭ ሞር የሚያበሳጭህ ነገር ነው የምታገኘው። ቅድም ታስታውሳላችሁ፣ ይህ ሰውዬ ውሽ ምን ልሆን ነው ስትጨናነቅ፣ ሁሉ ሀሳብህ ጭንቀት ነው፣ ሁሉ ሀሳብህ መከራ ነው፣ ሁሉ ሀሳብህ ስቃይ ነው። ስለዚህ እሱ ነው የሚጨመርልህ። አሁን እዚህ ጋር መለስ ብለን ያለን በረከት እያመሰገን ነው። ከእሱ አልፎ ደግሞ አእምሮ አለን። አእምሮ አላችሁ? እዚህ ቤት አእምሮ አላችሁ ወይ? አእምሮ ደግሞ ምን ማድረግ ይችላል? ማሰብ ይችላል። ሰው ብቻ ነው እንደዚህ ማድረግ የሚችለው። ድመትና ውሻ እንደዚህ አይችሉም። ሌላ እንስሶች እንደዚህ አይችሉም። ዛሬ ዝናብ ነበር አይደል? ዝናብ ሲሆን ድመትም ውሻም ዘሎ የሆነ ጥላ ውስጥ ይገባሉ አይገቡም? ግን ዝናብ ከሄደ በኋላ በቃ ዛሬ ዝናብ ተደብድበናል፣ ነገ ዝናብ መደብደብ አንፈልግ፣ ስለዚህ ቤት መስራት አለብን ብሎ ያስባሉ። ቤት መከራየት አለብን ብሎ ያስባሉ። ይሄ ክህሎት ለእንስሶች አልተሰጣቸውም። ይሄ ክህሎት የተሰጠው ለማን ነው? ለሰው። ስለዚህ ይሄ ክህሎት አለን የለንም? ስለዚህ በህይወት ነው ያለው። በአፍንጫ ትንፋሽ አለ፣ ምግብ ያገኙ ነው፣ ውሃ ያገኙ ነው። ሌላ ሰው መኪና አላችሁ፣ ቤት አላችሁ፣ ማማረር አመል ሆኖባችሁ እንጂ ምንም የሚያስማርር ጉዳይ የለም። ግን ይሄ ሁሉ ነገር እኳ ባይኖርህ በአፍንጫ ትንፋሽ ካለ፣ ውሃ ካገኘ፣ ምግብ ካለ፣ መጠለያ ካገኘ፣ ልብስ ካገኘ፣ ሰው እስከሆንክ ድረስ ከዚህ ብቻ መነሳት ትችላለህ። ሁሉ አይነት ሰው ስላለ ነው እዚህ። ባለፎቅ አለ፣ ባለመኪና አለ፣ ባለቤት አለ። ይሄ ሁሉ የሌለው አለ። በቃ በአፍንጫ ትንፋሽ ካለ፣ ውሃ እስካገኘ፣ ምግብ እስካገኘ፣ መጠለያና ልብስ ካገኘ በቂ ነው እያልኩ ነው። ምክንያቱ የሰው ልጅ ምን አለው? አእምሮ አለው። አእምሮ ካለው ደግሞ ምን ማድረግ ይችላል? መፍጠር ይችላል። እዚህ ዓለም ብዙ ሰዎች ከድህነት ተነስቶ ሀብታም ሆነዋል። ከባዶ ተነስቶ ትላልቅ ነገሮች ሰርተዋል። የሰው ልጆች አእምሯቸው በመጠቀም ማለም ችለዋል አይደለ? ራይት ብራዘርስ ምን አለሙ? እኛ ራይት ኤርፕሌን መስራት እንችላለን፣ ሄሊኮፕተር መስራት እንችላለን፣ መብራት መስራት እንችላለን፣ ካሜራ መስራት እንችላለን፣ ላፕቶፕ መስራት እንችላለን፣ እዳ ማሸነፍ እንችላለን፣ ኪሳራ ማሸነፍ እንችላለን ብሎ አሳክተዋል። አላሳኩም? ለምን? አእምሯቸው በደንብ አድርጎ ስለተጠቀሙ። እኔ አእምሮዬን መጠቀም እችላለሁ? አልችልም? ይሄ ምን ይባላል? ማሰብ ይባላል። ይሄ ነው ማሰብ የሚባለው። ቅድም ታስታውሳላችሁ፣ እዚህ ጭንቀታም ሰውዬ እዚህ ህይወት ያስጠላል፣ ቤተሰቦች አይሰሙኝም፣ ይሄ መንግስት ሊያሳብደኝ ነው፣ ይሄ ቲክቶክ ለምን ልበለው፣ ጨንቆኛል፣ ከፍተኛል፣ ምን ልሆን ነው ምናምን የሚለው ሰውዬ፣ ይህ ሰውዬ እኔ ድንቅ ነኝ፣ ህልም አለኝ፣ ህልሜ ይቻላል፣ እንዴት ነው ማሳካው፣ ህልሜ ከባድ ነው። ይሄ ምንም አያደርግም። ይሄ ሰውዬ አትስሙት፣ ወረኛ ነው ይሄ ሰውዬ። ይሄ ማንነት አለን አይደለ? ይሄ መጥፋት ነው ያለበት። ይሄ በዚህ ማንነት ምንም አታሳከም። የተጨነቅ ብትጨነቅ ልብህ ትታመማለህ እንጂ የትም አትደርስም። ይሄ ሲያጋጥማችሁ ወዲዱ ትንሽ ደቂቃ ረጋ ትላላችሁ። ይሄ ሊያሳብደኝ፣ ይሄ ሰውዬ ሊያሳብደኝ አልፈልገው። ስለዚህ ረጋ ብላችሁ በብዙ መንገድ መመለስ እንችላለን። ጸሎት ማድረግ እንችላለን። ፈጣሪ ሁከት የፈጠርኩ ነው፣ በአእምሮዬ ላብድ ነው፣ እባክህ ገላግለኝ፣ የኔ መንገድ አልሰራምና አንተ ምራኝ ብለን ከልብ መጸለይ እንችላለን። እንደሱ አጋጥማችሁ አያውቅም? ከልባችሁ ጸልይ ስታደርጉ ልቅቅ አድርጓችሁ አያውቅም ሀሳቡ? ስለዚህ መጸለይ ይቻላል አይቻልም? ስለዚህ መጸለይ እንችላለን፣ ማመስገን እንችላለን፣ መጻፍ እንችላለን። ትንሽ ዱብ ሮጥ ብለን መጣት ይችላል። ይሄ ሀሳቡ ጥፍት ይላል። አሁን በቃ ትንሽ ነጻ ስትሆን ከዛ በኋላ ነው ማሰብ ያለው። ይሄ አእምሮ እርፍ ማለት አለበት፣ እርግጥ ማለት አለበት። ይሄ አእምሮ ታውኮ እያለ
የሆነ ነገር ማድረግ ብትጀምር ያሳብዳል። ስለዚህ አይነት መንፈስ ከገባችሁ እውነት እንዳይመስላችሁ የአእምሮ ሁከት ነው፣ የፓራዳይም ሁከት ነው። ሁሌ የምጠቅሰው ኤግዛምፕል አለ። የተበላሸ ምግብ ከበላህ ወደ ታች ወደ ላይ አማራጭ አለው እንዴ? የተበላሸ ምግብ ከበላህ ወደ ላይ ወደ ታች ሽንት ቤት ስትመላለስ ነው የምታመሻው አይደል? እምቢ አልሄድም ብትል የሚሰማህ አለ? የለም። የተበላሸ ምግብ እዚህ ሆድ ከገባ ወደ ላይ ወደ ታች አማራጭ የለውም። የተበላሸ ሀሳብ፣ የተበላሸ ስሜት፣ ተስፋ የቆረጠ እምነት፣ እኔ አልችልም የሚል ማንነት ደግሞ ውስጥ ከገባ እረፍት የለውም። አልችልም፣ እችላለሁ፣ ይሆናል፣ አይሆንም፣ እንዴት አድርጌ፣ ምን ይሉኛል፣ ቢስቁብኝስ፣ ቢከልሉብኝ፣ እችላለሁ። ሁከት ነው። ስለዚህ እንደዚህ አይነት ሁከት ስትገቡ እውነት አይደለም፣ ተዉት፣ ጸልዩበት፣ ራቁበት፣ አመስግኑ፣ ምስጋና ላይ ቆዩ፣ ውጡ። ከእንደዚህ አይነት ሀሳብ ውጡ። እንደዚህ አይነት ሀሳብ ሆናችሁ ያሰባችሁ ብታስቡ መከራ ነው። ያደረጋችሁ ብታደርጉ ዘመዱ ነው። ምክንያቱ ዋናው ሰውዬ ስለተበላሸ፣ ዋናው ሰውዬ ስለተጨነቀ፣ ዋናው ሰውዬ ስለተከፋ፣ በቃ የተጨነቀ ሰው ሲያስብ ሀሳቡ ጭንቀት ነው፣ ስሜቱ ጭንቀት ነው፣ ድርጊቱ ጭንቀት ነው። ዞሮ እዚህ ነው የሚደመረው። ይሄ ሰውዬ አያስፈልግም። ተግባባ? ስለዚህ የት እንመጣለን? ሰላም የሆነ ሰፈር እንመጣለን። አመስጋኝ የሆነ ሰፈር እንመጣለን። እዚህ ጋር ምንድን ነው ያለ? በጸሎት እንቀርባለን። ስለዚህ ፈጣሪ ከኛ ጋር ነው። ከዛ ደግሞ አመስጋኝ ስላለን ምንም ነገር የለም። ትንፋሽ አለ። ትንፋሽ ቀላል ነገር አይደለም። ተመስገን። በህይወት ነው ያለው። ተመስገን። ውሃ አግኝተላል። ተመስገን። ልብስ አግኝተሃል። ተመስገን። አእምሮ አለ። ተመስገን። ማሰብ ችላለህ? አዎ። ምን ነው የምታስበው? መፍትሄ። ራይት ብራዘርስ በዛ ዘመን ኤርፕሌን መስራት እንችላለን ካሉ፣ ቶማስ ኤዲሰን በዛ ዘመን መብራት እችላለሁ ካለ፣ ትናንት መጥቶ የነበረ እንግዳ 59ኛ የነበረ የሀገራችን አንደኛ ሐኪም ከሆነ እኔ ምን ማድረግ እችላለሁ? እኔ ምን ማሳካት እችላለሁ? እኔ ምን መቀየር እችላለሁ? እኔ ምን ማሻሻል እችላለሁ? እኔ ምን መሆን እችላለሁ? ጥሩ ጥያቄ አይደለም? አሁን ትልቅ ህልምም ተወው፣ በትንሽ ነገር እንጀምር። ዛሬ አባት ከሆንክ የተሻለ አባት መሆናችንም፣ ወንድም ከሆንክ የተሻለ ወንድም፣ እህት ከሆንሽ የተሻለች እህት መሆናችን። ዛሬ ቤት ገብታችሁ የቤተሰቡ እረፍት መሆን ይችላላችሁ? አችልም። አሁን ዛሬ ገብታችሁ ቤታችሁ አሳርፍ ካደረጋችሁ ደስ ይላችሁ ላይ ደስ አይላችሁ? ደስ ይላችሁ። ተጨማሪ ምን ነው የሚመጣላችሁ? ደስ የሚል ሀሳብ ይቆይ፣ ኤርፕሌኑ ይቆይ፣ ህልሙ ይቆይ። በትንሽ ነገር እንጀምር። ዛሬ ደስ የሚል ምሽት ብታመሽ ምን አለበት? ዛሬ ገብታችሁ ብታነበው ምን አለበት? ይሄ ማድረግ ትችላላችሁ። የመንግስት እርዳታ ያስፈልገዋል? የሌላ ሰው እርዳታ ያስፈልገዋል? አያስፈልግም። ቁጭ ብለን ቀኔ እንዴት ነው የሚውለው? እስከ ልገምግመው። ቀኔ የት ነው የምውለው? ምን ሳስብ ነው የምውለው? ምን ሳደርግ ነው የምውለው? ምን ሳደርግ ነው የማመሸው? ዛሬ ምሽት እንዴት የተሻለ ምሽት ማምሸት እችላለሁ? በወረቀት ቁጭ ብለን እንጽፈዋለን። የት ድሮ ህይወታችን ልንጽፈው እንችላለን። ሶሻል ሚዲያ ላይ ነው ማመሸው፣ ወሬ ላይ ነው ማመሸው፣ ሀሜት ላይ ነው ማመሸው፣ መዝናናት ላይ ነው ማመሸው። በቃ ይሄ ይቅር። ከዚህ በኋላ አነባለሁ፣ አጠናለሁ። ቀላል አይደለም። ዛሬ ልተኛ ብል እንቅልፍ እምቢ ሊለኝ ይችላል። ጠዋት እነሳለሁ ብል እምቢ ሊለኝ፣ ግን እነሳለሁ። ነገ ጠዋት 11 ሰዓት ነው የምነሳው ወይ 12 ሰዓት ነው የምነሳው፣ አላርም ከመጮሁ በፊት። ተኛ ቢለኝ ሰበበኛ፣ ዝናብ ነው መከራ ነው፣ እነሳታለሁ። እንደዚህ ይሆናለሁ። ነገ የተሻለ ሰው ሁኜ ለምን አልውልም? በመንፈሳዊ ህይወት የተሻለ ሰው ሁኜ ለምን አልውልም? ነገ ጠዋት አላርም ሲጮህ ተኛ ነው የሚለኝ፣ ሰበብ ነው የሚለኝ፣ አልቅስ ነው የሚለኝ። ግን እንደሱ ሳይሆን ቀኔ በጸሎት በምስጋና ረጋ ብዬ መጀመር አልችልም? ይሄ ሌላ ሰው እርዳታ ያስፈልገዋል? በመንፈሳዊ ህይወቴ ለምን የተሻለ ሰው አልሆንም? ነገ ጠዋት በጤንነቴ ለምን የተሻለ ሰው አልሆንም? ለምን ትንሽ እንቅስቃሴ አላደርግም? ስፖርት ለመስራት የቤተሰብ እርዳታ ያስፈልገዋል? አያስፈልገውም። በጤንነቴ ለምን አላሻሽልም? ለቤተሰብ የተሻለ ሰው፣ የተሻለ ወንድም፣ እህት፣ አባት፣ ባል፣ ሚስት ለምን አልሆነም? ይሄ ይቻላል አይቻልም? አሁን ሌላ ምንም አላደረግም። ኖርማል ለውጦች ነው ያደረግነው፣ ኖርማል ማሻሻሎች ነው ያደረግነው እና እነዚህ ደስ ይሉናል። አሁን እንደዚህ አይነት ቫይብ ከገባን በአእምሯችንም በሁሉ የህይወታችን ዙሪያዎችን እንደዚህ ደስ የሚል ከገባን ራሳችን ሰላም እንሆናለን ወይስ ብጥብጥ? የተረጋጋ እንሆናለን? የተረባበሸ? this is the first thing። ባለኛ መስጋኝ ነን። ባለን ደግሞ በቃ ለቤተሰባችን፣ ለራሳችን፣ ለወገናችን ሰላም የሆኑ ሰዎች ነን።
አሁን እንደዚህ አይነት ሰው ምን ማድረግ ይችላል? ማለም ይችላል። ምን ማለም ይችላል? ትላልቅ ህልሞች። ይሄ ሰውዬ ሲያስብ ጤናማ ሀሳብ ነው የሚያስበው። ስለዚህ ማለም ይችላል። እኔ እንደዚህ ማድረግ እችላለሁ፣ እኔ እንደዚህ ማሳካት እችላለሁ። ማንኛውም ህልም ስታልመው እንዴት አድርገህ እንደምታሳካው ታውቃለህ? አታውቅም። እንዴት ታውቃለህ? ህልምህ ስታልመው እንዴት አድርገህ እንደምታሳካው ብታውቀው ኖሮ ታደርገው ነበር። ማንኛውም ህልም ስታልም እንዴት አድርገህ እንደምታሳካው አታውቅም። ዳሷ ህልም የሚባለው። ራይት ብራዘርስ ኤርፕሌን ከመስራታቸው በፊት እንዴት አድርገው ኤርፕሌን እንደሚሰሩ አያውቁም ነበር። ቶማስ ኤዲሰን መብራት ከመስራቱ በፊት እንዴት አድርገው መብራት እንደሚሰራ አያውቁም ነበር። ህልምህ ለማሳካት ስትወስን እንዴት አድርገህ እንደምታሳካው አታውቅም። ግን ዝግጁ ስትሆን ሰዓቱ ሲደርስ ይሰጣል። ስለዚህ ይሄ የተረጋጋ ሰውዬ ስለምን ያስባል? ስለ ህልም ያስባል። ግን ደረጃዎች አሉ። ሀሳብ አለ፣ መጀመሪያ ሀሳብ አለ። ስለዚህ ሀሳብ ክሊር መሆን አለበት። ወረቀትና እስክሪብቶ ይዘን ቅድም ዮሐንስ ጠየቁት አይደል? ምን ነው የምትፈልገው ስለው መልስ የለውም። የሚመልሰው ምንድን ነው? የምፈልገው ነው የሚለው ወይ ስኬት ነው የሚለው? አጠቃላይ ቃል ነው። ሁሉ ሰው የሚፈልገው ነገር አለ። ስፔሲፊክ ነው የምጠይቀው ያለው። ሁሉ ሰው ስኬታማ መሆን ይፈልጋል። ለአንተ ምን ማለት ነው? ለአንተ ስኬት ማለት ምን ማለት ነው? ለእኔ ስኬት ማለት ኢትዮጵያና አፍሪካ መቀየር፣ $1 እኩል ማድረግ ህልም ነው፣ ፍላጎት ነው። ምን ነው ጥቅሙ? የህልም ጥቅሙ ምንድን ነው? አሁን ይቀይርሃል። እንዴት ነው የሚቀይርህ? በቃ ህልሙ ማሳካት የሚችል ሰው ትቀይራለህ። ትልቅ ህልም ለምሳሌ እኔ $1 ሚሊዮን በወር አገኛለሁ ሲል ሳስበው የት እንደምደርስ ምን እንደምሆን ሳስበው ምንም ነገር እኮ አልተቀየረም። ግን እኔ የተቀየርኩ 1 ሚሊዮን እንደሚያገኝ ሰው ማሰብ ጀመርኩ። 1 ሚሊዮን እንደሚያገኝ ሰው መስራት ጀመርኩ። 1 ሚሊዮን እንደሚያገኝ ሰው ኃላፊነት መውሰድ ጀመርኩ። 11 ሰዓት መተኛት የፈለግኩ መነሳት ጀመርኩ። ምክንያቱ ታየኝ። ህልም ሲሆን ከታየ ሀሳብ ብቻ ሳይሆን የሚቀይረው ምን ይቀይራል? ስሜት ይቀይራል። ይሄ ነገር እኮ ማድረግ እችላለሁ፣ ይሄ ነገር እኮ ማሳካት እችላለሁ፣ አሁን ያለ ችግር እኮ መሻገር እችላለሁ፣ አሁን ያለ ፈተና እኮ ማለፍ እችላለሁ፣ ሁኜ መገኘት እችላለሁ፣ ደርሼ መገኘት እችላለሁ። እንዴት እንደምሻገር አላውቅም፣ ግን እሻገራታለሁ። ትሄዳለህ። ህልምህ የተሳካበት ቀን ትሄዳለህ። ይሄ እብደት ነው። አዎ እብደት ነው፣ ግን ይቻላል። ፈጣሪ ሰጥቶናል አቅሙ። አሻግረን ማየት ሰጥቶናል። ማንኛውም ያሳካ ሰውዬ ስትፈትሹ አሻግሮ ያየ ነው። ችግሩ ላይ የታሸ ሳይሆን አሻግሮ ያየ፣ ሲያልፍ ያየ፣ ሲደርስ ያየ፣ ሲሳካ ያየ፣ የቆረጠ የጨከነ አለ። የአቅም አንተ ጋር እሱ ነው እዚህ ጋር ሰብስባ ያመጣ እንጂ እዚህ ቤት አትመጣም ነበር። እዚህ የመጣው ምንድን ነው? ምክንያቱም መሻገር እንደምችል ጠንቅቀህ ታውቀዋለህ። መድረስ እንደምችል ታውቀዋለህ። አሁን ከምትኖረው ያለ ህይወት የተሻለ ህይወት መኖር እንደምችል ጠንቅቀህ ታውቃለህ። እሱ ነው ገፋፍቶ ያመጣ። እውነት ብቻ ይህን ትጽፈዋለህ። አድጋለሁ፣ እቀይራለሁ፣ የምፈልገው አይነት ሰው ሆናለሁ፣ ለቤተሰቤ ተርፋለሁ፣ ስራዬን አስተካክላለሁ። እንዴት እንደማስተካክለው አላውቅም፣ እንደማስተካክለው ግን እልሁ አለኝ። ታይቶኛል። ማንም አይመልሰኝም። ራሴን ካላዳብኩ ራሴን ከረዳሁ የማንም እርዳታ አያስፈልገኝም። ራሴን ካልከለከልኩ ማንም አይከለክለኝም። ሄደህ ታየዋለህ። አሁን ምን ተቀየረ? ሀሳብ ተቀየረ። ሀሳብ ብቻ ሳይሆን ታይቶሃል። ውስጥ ምን ተቀየረ? ስሜት። እዚህ ታስታውሳላችሁ? ውይ አስጠልቶኛል እዚህ ሀገር እንዴ ነው። ይቻላል። ይሄ አያችሁት? ይሄ ሰውዬ ምንም አያደርግም ያልኳችሁ በዛ ነው። ይሄ ሰውዬ መጥፋት ነው ያለበት። ይሄ አማራሪ፣ አልቃሽ፣ ችግር ቆጣሪ፣ ኮምፕሌን የሚያደርግ ሰው ይሄ ሰውዬ አያስፈልጋችሁ። ልቀቁት። እንደዚህ ልቅቅ አድርጉት። ኦኬ። ቀይ ወረቀት ውሰዱና ይሄ ሰውዬ ከነ ሁሉ ወሬው ጽፋችሁ አካትሉት። ይሄ ማንነት አካትሉት እና ሌላ አመስጋኝ፣ የተባረከ ትልቅ ህልም ያለው ሰውዬ እዚህ ጋር ፍጠሩ። ስለዚህ በወረቀት ጻፉት። ህልማችሁ ጻፉት። ምን አይነት ሰው እንደምትቀይሩ ጻፉት። ልማዳችሁ ጻፉት። እኔ 11 ሰዓት ነው የምነሳው፣ እንደዚህ ሰዓት ነው እንትን ማድረገው፣ እንደዚህ ነው ማድረገው። ደጋግማችሁ ጻፉት። አሁን ምን ተቀየረ? ሀሳብ ተቀየረ። ከዛ ደግሞ ምን ይቀይራል? ስሜት። ሀሳብና ስሜት ሲቀየር እኔ እችላለሁ፣ እደርሳለሁ፣ አሳካለሁ ሲቀየር፣ ሀሳብና ስሜት ሲቀየር፣ ቀጥሎ ምን ይቀይራል? ድርጊት መቀየር ይጀምራል።
መነሳት ጀምራለህ። ደስ አይልህ መነሳት ጀምራለህ። የድሮ ፓራዳይም ጣልቃ ይገባል። አይ ዛሬ ይቅርብኝና ነው አይቀርብኝም እነሳታለሁ። ቀላል አይደለም። ራሴን አሞኛል፣ ግን አሸናፊ ሰዎች ያሸንፍ። ትነሳለህ። ነገ ጠዋት ስትነሳ ደስ ይላል። በምንም ታምር ደስ ላይልህ ይችላል፣ ግን ትነሳለህ። ስፖርት መስራት ደስ ይላል አይልም፣ ግን ትሰራለህ። ማቀድ ደስ ይላል። አሁን አቅደን ምን ደርሳል? ኖ አቅዳታለሁ። ትጽፋታለህ። አሁን ምን እየተቀየረ ነው? ድርጊት። ትሞክራለህ፣ ትሸጣለህ፣ ትሄዳለህ፣ ትጠይቃለህ፣ ትጽፋለህ፣ ትሄዳለህ። ምክንያቱ ታይተዋላ። አሻግረህ አይተሃል። ስታሸንፍ አይተሃል አላየህም? አሁን ምን እየቀየር ነው? ሀሳብ እየቀየር ነው። ቀጥሎ ምን እየቀየር ነው? ስሜት እየቀየር። በቃ ደስ ብሎህ ነው የምትሰራው። ምን ተቀየረ? ድርጊት። ግን ነገ ብቻ አይደለም፣ ከነገ ወዲያ ደግሞ የባሰ እንቅልፍ ሊመጣብህ ይችላል። ግን ቀልድ የለም። ታይተዋል። ደስ ቢልህ ባይልህ ትነሳለህ፣ ትደግመዋለህ። ነገ ከነገ ወዲያ የበለጠ ራስህን ታሻሽላታለህ፣ የበለጠ ታስነሳታለህ፣ የበለጠ ታቅዳለህ፣ የበለጠ ትገመግባለህ፣ የበለጠ ትሰራለህ። የሆነ ቀን ስትደርስ ሁሉ ተው የሚል መልእክት ሊመጣልህ ይችላል። ፓራዳይም ያሳምናል። ኧረ ተው፣ ወደ ለምበን ተው፣ የት እንደርሳለን? ኖ ይሄ ሰው የመስማት ከጀመርኩ መጨረሻ ምን ነው የሚያስብለኝ? ሞት ይሻለኛል ነው የሚያስብለኝ። ስለዚህ ወደዚህ ሰውዬ ወደ ምክሩ አልሄድም። ከነገ ወዲያም ከዛ በኋላም ሄዳለሁ። የሚገርማችሁ አንድ ሳምንት በማይሞላ ጊዜ ሰውነት መልመድ ይጀምራል። 11 ሰዓት መነሳት መልመድ ይለምደዋል። መነሳት ይጀምራል። ስፖርት መስራት ይለምደዋል። ማንበብ ይለምደዋል። ማቀድ ይለምደዋል። አዲስ አመል ትፈጥራለህ። አዲስ ልማት ትፈጥራለህ። አዲስ አስተሳሰብ ትፈጥራለህ እና ተቀይረሃል። ምንም ነገር አልተቀየረም፣ ግን አንተ ተቀይረሃል። እሱ እኮ ነው በቃ ዋናው ነገር። ውጭው ላይ ቀይር ይችላል። ምን ተቀይሯል? ውስጥ የምታስበው ሀሳብ ሌላ ነው። ውስጥ ያለህ ስሜት ሌላ ነው። ውስጥ ያለህ ድርጊት ሌላ ነው። ውስጥ ያለህ ልማድ ሌላ ነው። ተቀይረሃል። ሁለተኛ ሳምንት ስትቆይበት፣ ምክንያቱም ብዙ ሰው ችግር ምንድነው? ዳዊት 3 ቀን ሞከርኩና አልሰራም። ቆይበት። 10 ዓመት 20 ዓመት የተገነባ ፓራዳይም በ3 ቀን ባይሸነፍ ምን ችግር አለው? ለምን ሳምንት አትቆይ? ለምን ሳምንት አትጠነክርም? ለምን 2 ሳምንት አትጠነክርም? 3 ሳምንት በእርግጠኛት ልማዶች ይቀየራሉ። መነሳት ቀላል ይሆናል። ማንበብ ቀላል ይሆናል። ማቀድ ቀላል ይሆናል። ተስፋ ማድረግ ቀላል ይሆናል። ማመን ቀላል ይሆናል። እና የሆነ ሰዓት ትቀይራለህ። ውስጥ ይቀየራል። ሀሳብ ይቀየራል። ስሜት ይቀየራል። ልማድ ይቀየራል። ድርጊት ይቀየራል። እምነት መቀየር ይጀምራል። በውስጥ የሚችል ሰው ነኝ፣ የሚሻገር ሰው ነኝ፣ ማሸንፍ ሰው ነኝ፣ ማሳካ ሰው ነኝ፣ የተባረኩ ሰው ነኝ፣ ሀብታም ሰው ነኝ፣ ምችል ሰው ነኝ፣ ፈጣሪ ከኔ ጋር ነው፣ ይረዳኛል፣ ያሻግረኛል የሚል እምነት ይገነባል። ከሳምንት በኋላ ብትወጡ ተመለሱ። ሲገነባ ጊዜ ይፈልጋል። ዛሬ ይሰራላችሁ፣ ነገ ይሰራላችሁ፣ ተስፋ ትቆርጣላችሁ፣ ትመለሳላችሁ። ሁሉ ብልሽት ይችላል፣ ትመለሳላችሁ። ሁሉ ጨለማ ይሆናል፣ ትመለሳላችሁ። እኔ ዱዛት ከአንድ ዓመት በፊት በጣም ብዙ ሰዎች ስለኛ ወሬ እያወሩ ይሄ ቤት ባዶ ቅርት ነበረ። ከ6 ወር በፊት ምናምን የተለያየ የፈለጉ እያወሩ እች አንድ መስመር ቀርታ ነበረች። ድሪምስ ቲም እነሰናይት ነበሩ። 10 ሰው ቢሆንም እንደዚህ ነው የምንሰጠው። አሁን ግማሽ ሙሉ ነው አይደለ? እዚህ ጋር 10 ሰዎች ሆነው ወር ሙሉ 2 ወር 3 ወር እንደዚህ ነው። 10 ሰው ይምጣ 1 ሰው ይምጣ ያው ነው። ሰላሳ ሁለተኛ 33ኛ እዚህ ብቻ ሳይሆን ላይ 1000 ሰው ነው የነበረ። አሁን ብዙ ሰው በተለያየ ምክንያት፣ አንዳንድ ሰው መጥፎ ትምህርት እንዳናስተምር ሊያስተካክል ፈልጎ፣ አንዳንድ ሰው ቅናት፣ አንዳንድ ሰው በብዙ ምክንያት 1 ዓመት ሙሉ ተፈተንን። 1 ዓመት ሙሉ ተፈተንና እቺ መስመር ብቻ የቀረችባት ነበረ። ተስፋ የሚያስቆርጥ ነበር፣ ከባድ ነበረ። ግን አንድ ቀን 12 ከሩብ ጀምረን አናውቅም። 12 ከ00 ነው የሚጀምረው እዚህ ቤት። 10 ሰው ይሁን 1 ሰው ይሁን ኤነርጂያችን አይቀያየርም። ያው ነን ሁሌ። ከኛ አይጎድልም፣ ከኔ አይጎድልም፣ ከዳንኤል አይጎድልም፣ ከህዝብ አይጎድልም። ወሬው እየጠፋ ይሄዳል። ውሸቱ እየጠፋ ይሄዳል። እውነቱ እየወጣ ይሄዳል። ስለዚህ ፈጣሪ ይፈትነናል።
ፈጣሪ ይፈተነናል ሳይሆን አንዳንዴ እንድንፈተን ይፈቅዳል። ሜይቢ አንቺም የፈተና ሰዓት ውስጥ ልትሆን ይችላለሽ። ተስፋ የሚያስቆርጥ ሁኔታ ሊሆን ይችላል። በዚህ ፈተና ትፈርሳለህ ወይስ ትገነባለህ ነው። እኛ ከባድ ፈተና ገጥሞን ነበረ። በፈተናው ጠነከርን፣ በረታ እና በፈተናው ስትበረታ አትፈራም፣ አትሰጋም፣ በጭንቀት አትኖር። ሞር እምነት ይኖርሃል፣ ሞር ትቀጥላለህ። ሁለተኛ እንደሱ አይነት ፈተና ሲመጣ ምንም አይመስልም። ምክንያቱም የተሻለ መረዳት ነው የሚኖርህ። ራስህ ላይ መስራት መቼም የማይቆጭ ነገር ነው፣ መቼም የማያስከፋ ነገር ነው። ቀላል አይደለም። ድሪምስ እንደዚህ አድርገን ለመገንባት ረጅም ጊዜ ነው የፈጀብን። በተወሰኑ ጥቂት ሰዎች ወሬ ሲፈርስ ማየት ዝግጁ ላልሆነ ሰው ያስጨንቃል፣ ተስፋ ያስቆርጣል፣ ልብ ይሰብራል። በሄድክበት የማይገባ ስም ስትሰማ ተስፋ ያስቆርጣል። ጥያቄው ባለው ሁኔታ ተስፋ ትቆርጣለህ ወይስ ትጠነክራለህ? ትሰበራለህ ወይስ ታድጋለህ ነው። ስለ እኔ አይደለም ማውራለሁ፣ ስለ እናንተ። እያንዳንዳችሁ ምን ችግር እንዳላችሁ አላቅም፣ ምን ፈተና እየተፈተናችሁ መሆኑ አላቅም። ምርጫ አለ። ማለቃቀስ፣ መፍረስ፣ ማሳበብ፣ ወደ ኋላ መመለስ፣ ሌላ ሰዎች መክሰስ፣ እነሱ እኮ ነው እነዚህ እኮ ነው ማለት ይቻላል። ወይ ደግሞ መጽናት፣ መጠንከር፣ ማመን፣ መብረርና መሄድ ደግሞ ይቻላል። ምርጫው ለእናንተ የትኛው ነው?